ክልል ያሉ በጣም ብዙ አጥፊዎች፣ ፖለቲከኞች፣ ሴረኞች አሉ። ለህዝቡ አንድነትና ለሀገር ሰላም የማይተጉ የማይሰሩ የሆነ ነገር እንዲጀመር የሚፈልጉ ማለት ነው። የዛኑ ያህል ደግሞ እግዚአብሔርን በመፍራት ደግሞ የሚያገለግሉ አሉ። ከሁሉም ብሔር ብሔረሰቦች ማለት ነው። ግን አንድ ሰው የሆነ ነገር ሲናገር ወዲያውኑ ወደ ደም ወደ አጥንት ወርደው በአጥንቱ በደሙ የሚሳደቡ ሰዎች በጣም 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 ቤተክርስቲያኒት ውስጥ ግን አሉ። እራሷ የቤተክርስቲያኒቱ አገልጋዮች ናቸው። ለማራከስ ብለው ነው ብፁዕ አቡነ ገብርኤልን የኮታ ጳጳስ ነው ብሎ ያሉት። ኮታ የሚባላል እንዴ በኢትዮጵያ ኦርቶዶክስ ክርስቲያን ውስጥ? እኔ አላውቅም። ኮታ የሚባለውን በደርግ ዘመን የማውቀው ኮታ ይሄን ያህል ኮታ ተጣለብህ ምናምን ነገር ተብሎ ይባላል። ከአንድ ቦታ ላይ ለምሳሌ ከጎጃም ይሄን ያህል 10 ጳጳሳት፣ ከጎንደር 5፣ ከትግራይ 4 ወይ ደግሞ ከኦሮሚያ 20 ምናምን ነገር ተብሎ እንደዚህ ኮታ እንደሚጣል ይሄ ነው ኮታ የሚባለው ማለት ነው። 10 ኩንታል ያዋጣ ከዚህኛው ክልል ከዚህኛው ደግሞ ይህንን ያህል ደግሞ ዳውን ላይ አምጣ እየተባለ እንደሚባል እኔ በዚህ ነው ኮታን የማውቀው። ጳጳስን ለመሾም እኔ ኮታ ምናምን ነገር አላውቅም። አይ ነው ባለፈው ላይ በነበረው ብጥብጣቸው ትክክል ህገ ወጡ ሲኖዶስ ብሎ ያሉት አለ። ግማሹን የምስማማበት ነው፣ ግማሹን የማልስማማበት ነው። እኔ ዝም ብዬ በርቀት ከማየው ማለት ነው እንደ አንድ ኢትዮጵያዊ። እሱ ቤተክርስቲያኒቱ በምሰራው ማለት ግን ብፁዕ አቡነ ገብርኤል በኮታ በእንደዚህ አይነት የተሾሙ አይደሉም። ቤተክርስቲያኒቱ አምናባቸው የሾመችው ነው። እና አንተ እዚህ ቁጭ ብለህ በኮታ የተሾመ ብለህ ዘር ተኮር ነገር ሲናገሩ የነበሩ እዚህም እንደሚሰማ ስለማቅ ነው። ዘር ተኮር ነገር ብፁዕ አቡነ ገብርኤል በስተታቸው መናገር ትችላለህ። አልፈ ግን የማይነካን ዘር ደም ነው የነካው፣ አጥንት ነው የነካው። እና እየሰሙልህ አምቦ ላይ ቁጭ ያለው ጠቅላይ ቤተ ክህነቱ ሰማልህ ማለት ነው። የምዕራብ ሸዋ የኢትዮጵያ ኦርቶዶክስ ክርስቲያን በምዕራብ ሸዋ አህጉረ ስብከት ያለው በብፁዕ አቡነ ገብርኤል የሚመራው ሰሙ ማለት ነው። አየህ፣ ቲክቶክን ሶሻል ሚዲያን የማይመለከቱ መስሉህ እና ይሄ ነገር ይያዝልን አሉ። ዝም ብለን የምናልፈው ጉዳይ አይደለም። አየህ፣ በዚህ ጉዳይ ላይ የቤተ ክህነት ሰዎች የሆኑ ናቸው ጠቅላይ ሚኒስትሩን ሲሳደቡ የነበሩት ዩቲዩብ ላይ ሰምቻለሁ። ብፁዕ አቡነ ገብርኤል በተናገሩ ጠቅላይ ሚኒስትሩ እንደምሰድበው የኦሮሚያ ፕሬዚዳንት ነበር ሲሳደቡ የነበሩት። ታገናኘው ቀጥታ እሳቸውን እዚህ በል። ከፈለግ አብይን ዘቅዝቃ መሳደብ ትችላለህ፣ በግል በፖለቲካ ማለት ነው። ሽመልስንም ዘቅዝቃ መሳደብ ትችላለህ። ያው እንግዲህ ዲሞክራሲው መሳደብ ስለሆነ ማለት ነው። እህትዬ ጎጃም አበበ ስምሽ እንዴት እንደሚያምር ባለ ጊዜ ናቸው አለች እህትዬ። እንዲህ አይነት ለትውልድም ለሕዝብም የማይጠቅም ነገር መጽሐፍ ነው። አየሽ አደጋው። ኦኬ አደጋው ይሄ ነው። ስለዚህ ኢትዮጵያ ላይ እኔ እንደ አንድ ወንድም የምነግራችሁ እንደ አንድ መንፈሳዊ ሰው የሀገራችን ጉዳይ ስለሚመለከተን አሁን ከአንድ ብሔር የተውጣጣ የበላይነት በቤተ ክርስቲያንም በሀገሪቱ ፖለቲካ ውስጥም ከዚህ በኋላ ኢትዮጵያ ውስጥ አይኖርም። ተያይዘን እንውደቅ ካልተባለ በስተቀር ማለት ነው። ኦሮሞ ብቻ ገኖ አማራን እየረገጠ እየገደለ ትግራይን እየረገጠ እየገደለ አይኖርም። ኦሮሞ እንደዛ አይኖርም። አማራም ገኖ ኦሮሞን እየረገጠ ትግራይን እየረገጠ አይኖርም። ትግሬም ከፍ ብሎ ገኖ ኦሮሞን፣ አማራ፣ ሌላውን ትውልድ እየረገጠ አይኖርም። በሃይማኖቱም ቤት በፖለቲካውም ሰው በሰውነቱ ሊከበር ይገባል። በእግዚአብሔር መልክና አምሳል የተፈጠርን ሰዎች ነን። ቋንቋችን የተለያየ ቢሆንም በእግዚአብሔር መልክና አምሳል የተፈጠርን ሰዎች ነን። የሆነ ነገር ሲሆን የሆነ ቦታ ላይ ሄዳችሁ አትወተፉ። እሺ፣ የሆነ ቦታ ላይ ሄዳችሁ ተወትፋችሁ የኛ እንደዚህ ስለሆነ ነው አትበሉ። ወንድሞች እናቶች፣ ይሄ በጣም ጤነኛ የሆነ መንፈስ አይደለም። አሁን በአዲስ አበባ የተሰጠው መግለጫ፣ በቅዱስ ሲኖዶስ የተሰጠው መግለጫ እና አምቦ ላይ የተሰጠው መግለጫ ሁለቱ የተለያየ ነው። ኦኬ፣ በዚህ ጉዳይ ምን ይሆናል? ፖለቲከኞችም ይገቡበታል። በዚህ ጉዳይ እልህ ይመጣል ማለት ነው። ከዛ አንድም አትንቀሳቀስም ይልሃል። ወደ ሸዋ ወደ ምዕራብ ሸዋ ሄደ እስኪ በግድ እንግዲህ እስቲ ስታደርገን እናያለን ብሎ አምቦ ይነሳብሃል ማለት ነው። እና ነገሩ ወዳልሆነ አቅጣጫ ላይ እንዳይሄድ ለዚህ ሁሉ የዳረገው ምንድን ነው? ብፁዕነታቸው የኢትዮጵያ ኦርቶዶክስ ክርስቲያን ልጅ ናቸው።
እዛው ሲኖዶሱ ይጨርስ፣ ጠቅላይ ቤተ ክህነቱ ይጨርስ። ግን በዚህና ልክ የተሰደቡ ጳጳስ የሉ። ኦኬ፣ መሰደባቸው እሳቸው ለተናገሩት የወንጌል እውነት ነው። ፖለቲካ አልተናገሩ፣ በዘር ጉዳይ አልተናገሩ። በቃ ኢየሱስ ክርስቶስ ቤዛ ተብሎ በተባለበት ማርያም አትባልም ነው ያሉት። ሌላም ቤዛ አናቅም፣ እሷም አትባልም ነው ያሉት። አለቅ መልእክታቸው የ50 ደቂቃ መልእክት ነው ምናምን ነገር የተላለፈው። ኦኬ፣ ራሳቸው ቤተክርስቲያን ጠሩ። አሁን በተአቅቦ ይቀመጡ ብሏል። በቃ ተቀመጡ። እሳቸውም ለቤተክርስቲያን ታዘው ተቀመጡ። እነዚህ ግን ዘር ተኮር ላይ ይናገሩ የነበሩ ሰዎች ግን የተናገሩትን ሰሙ። አዲስ አበባ መግለጫ ሲያሰማ አምቦም ያሰማልሃል ማለት ነው። መንግስት ይወቅልን አሉ። አንዳንድ ሰዎች ከግለሰቦች ጋር ስትነጋገሩ ስትጣሉ ዘርጋ ትውልድ ጋር እንደዛ አትሂድ፣ እለፍ፣ እዛ አልፍ አትሂድ። ሚስቱን ልጆቹን እንደዚህ እናት አባቱን የወጣበትን አካባቢ እንደዛ አታድርጉ። ወንድሞቼ ናቶች፣ በእውነት አታድርጉ። በጣም ጸያፍ ነው። በጣም ሰይጣናዊነት ነው። አታድርጉ። ቴዲ ካጠፋ ከቴዲ ጋር ብቻ ነው የምንጨፋጨፈው። እንድንጨፋጨፍም የእግዚአብሔር ፍቃድ አይደለም። ግን መነጋገር ካለብን ከቴዲ ጋር ነው የምንነጋገረው። ቴዲ ሚስቱ እኮ ማለት ልጆቹ እኮ ነው ያውቃለሁ ምናምን ነገር ዘሩን ምናምን ነገር ኖ አፈን ያዝ። የምን ወደኋላ ሄደ እዛ ትውልድን ቤተሰብን መንካት ነው። ነውር ነው። ሚስቱ አርፋ ትቀመጥበት ነውር ነው። ልጆቹ አርፎ ይቀመጡበት ነውር ነው። በወጣበት ማህበረሰብ በቋንቋና በብሔሩ ሊመታ ሊሸማቀቅ አይችልም፣ አይገባም። ማንንም ነውር ነው። ጌታም አይወደውም። የእውነቴን ብዬ የምላችሁ ጌታም አይወደውም። እንደዚህ አይነት ልብ ያላችሁ ሰዎች ካላችሁ ለማገልገል የወጣችሁ እግዚአብሔር በምትሰሙት ሰዎች ፊት ነው ሞገስ የሚያሳጣችሁ። ያለ አድሎ በጽድቅ ፍረድ። ሰውነታችን ቢቆረጥ አንድ አይነት ደም ነው የምናፈሰው። የደሙ አይነት ኦና ምናምን ነገር እና ብላችሁ ብለድ አይነቱ አለ አይደል? እሱ ካልተለያየ በስተቀር አንድ አይነት ደም ነው። አንድ አይነት ደም ነው። ከአማራው ሲቆረጥ ነጭ ደም አይወጣም። ከትግሬው ሲቆረጥ አረንጓዴ አይወጣም። ከኦሮሞ ሲቆረጥ ቀይ ማነው ጥቁር አይፈስም። አንድ አይነት ደም ነው። ብራዘር ታው ኢየሱስ አይወድም። እዛ ፖለቲከኞች ሆነው እርስ በርስ የሚፋጁ ወደ እኛ ሊያቀባብሉ ይገባል። እኛ በምንም አይነት መልኩ እኛ የወንጌል አማኞች ስለሆነ እኛ ጋር በምንም አይነት መልኩ ሰውን በኦሮሞነት፣ ሰውን በትግሬነት፣ ሰውን በአማራነት፣ ሰውን በወላይታ በጉራጌነት አላየውም። ሰውን የማየው በክርስቶስ ነው። መታየት ያለበት በዚህ ነው። አይ የኔ ብሔር ደግሞ ከኔ ብሔር ይበልጣል ብለህ ካልክ ጥሩ መድኃኒት አለኝ አልኩ። በከብት መርፌ የምሰጥህ የጽድቅ ቃል አንተን ማን እንድትበልጥ አድርጎሃል? ያኛውንስ ማን እንዲያንስ አድርጎታል? እና ለይህን አይነት መግለጫ ሲሰጡ አየህ፣ ሰሞኑን ሲሳደቡ ነበሩ በብሔር ተኮር ላይ ማለት ነው። ብሔር ተኮር ላይ እንደዛ መሳደብ የለብም። የሆነ ነገር ሲፈጠር አይደለም ሄዶ ወደኋላ ሄዶ ኖ ህዝብ አለ፣ ትውልድ አለ፣ ታስቀይማለህ። እና እግዚአብሔር ለምድራችን በዚሁ በቃ ይበል። እኔ ነገሩ ተለጥጦ ወደ ፖለቲካ ዞሮ በዚሁ በተቀሰቀሰው ነገር እሳቸው ዘራቸውን ሳይጠቅሱ ወንጌል በመናገራቸው አይ ብለው ዘራቸውን ሄደው በመስደብ እሳት የጫሩ አሉ ሶሻል ሚዲያ ላይ። ይሄ ሁለት ተቃራኒ መግለጫ ነው የተሰጠው። እሳቸው ግን ለቤተክርስቲያን ታዛዥ ሆነው ቁጭ ብሏል። በዛው በግቢ ውስጥ በጠቅላይ ቤተ ክህነት ነው ተቀምጠዋል ማለት ነው። የቁም እንደ ቁም አይነት ነገር ሆኖ በቃ የራስ ቤተክርስቲያን ከፈለገች ተሰራቸው እዛው የሆነ ገዳም ውስጥ ሂድ ቁጭ በል ብላ ብትላቸው ይበሉ። ልጃቸው ናቸው፣ የቤተክርስቲያኒቱ ልጅ ናቸው። ከአባቶች ጋር ተስማምተው እየሰሩ ነው ያሉት ማለት ነው። ይሄን ዝላ ያጥፍታል ብለው ካሉ ይሞግቷቸው። ከሳቸው እኩል በእውቀት አቻ የሆኑ ሊቃውንት አሉ፣ ከሳቸውም የበለጡ ሊቃውንቶች አሉ። ይነጋገሩ እነሱ እዛ እና የተነጋገሩትን ወደ አደባባይ ያምጡ። አንተ ግን ዘር ላይ አስተያየት አትስጥ።
እኔ እንዴት እንደሚያበሳጩኝ አልኩት። አማራ ስለሆነ አማራ ኖ ኖ ኖ ኖ ኖ ስቶፕ ስቶፕ። ሀሳቡ ላይ ሞግት። ኦሮሞ ስለሆነ ይሄ ኦሮሞ በኮታ ይገባ። ስቶፕ። አፋችሁን ያዙ ወንድሞች ናቶች። ቅድም አሁን ገና መግለጫ እየተሰጠታች ኮሜንት ጽፉ ነበር። በኮታ የገባ ነው ኦሮሞ ስለሆነ ነው። እና ታዲያ ኦሮሞ የሆነው እንደነ ሰው አይደለም እንዴ? ምንድን ያልሽው? ቅድም የጻፋችሁ እህቶች እያየኋችሁ ነበር። በጣም የምትንቀዠቀዡ ቀትር እባብ ይባላል በእኛ ሀገር ብዙ ጊዜ እናገረዋለሁ። እረኝነት ቦታ ላይ ከቀትር እባብ ተጠበቁ ይባላል። ቀትር ማለት ይሄ እኩለ ቀን ላይ የዋሬ ሰዓት እንለዋለን በኦሮምኛ ቋንቋ ዋሬ ሰዓት ይባላል። እኩለ ቀን ላይ ከብቶች ውሃ በምናጠጣበት እና የቀትር እባብ ይወጣል ይባላል። እኔ እንግዲህ የአማራ ህዝብና የኦሮሞ ህዝብ ባለበት ማህበረሰብ ውስጥ ነው ያደግኩት። የሁለቱም ማህበረሰብ ማለት ነው። ዘሬን ግን አልነግርህም፣ ብሔሬን ግን አልነግርህም። ፈንዳ ከፈለክ እና ሁለቱ ማህበረሰብ ባለበት ሁለቱ ማህበረሰብ ተጋብቶ ተዋልዶ የሚኖርበት ነው አርሲ አርባ ጉጉ እና ከብቶች በምናጠጣበት ቦታ ላይ የዋሬ ሰዓት ላይ ይባላል ወይ ደግሞ ቀትር ሰዓት ላይ የሚወጡ እባቦች አሉ። ፀሐዩ በጣም ኃይለኛ ስለሆነ በተለይ በዚህ በሚያዝያና ግንቦት ምናምን አካባቢ ላይ በጣም ተጠንቀቁ ይባላል። ቤተሰቡ ይለናል። እና ይሄ አቦልሴ የሚባል ማፈር አለ። ምናልባት የምታውቁት እንደኔ ገጠር ያደጋችሁ ቀይ አፈርም አለ፣ አቦልሴ የሚባል ማፈር አለ፣ መረሬ ማፈር አለ። ሶስቱም ማፈር አለ እና ወደ ወንዙ አካባቢ እንደዚህ እንደ አቦልሴ አይነት አፈር አለ፣ ወደ ጨውነት ምናምን ነገር የሚሄድ ማለት ነው። በጎቻችን ፍየሎቻችን ሮጠው ይሄዱና እዛ አካባቢ ላይ ያችን ይልሳሉ። ወደ ጨውነት አይነት ነገር አለው እና እዛ አካባቢ ጫካዎች ስላሉ ማለት እነዚህ ዛፎች ምናምን ነገር ስላሉ እባቡ እዛ አካባቢ ላይ አለ። በጣም የሚገርማችሁ ማለት ነው። በጣም አረንጓዴ፣ ተልብማ፣ ጥቁር፣ የጥቁር ዥንጉርጉር የሚመስል 3 ነው 4 አይነት ከለሮች እባብ አውቃለሁኝ እረኛ ሆኜ በምጠብቅበት ጊዜ ማለት ነው። ብዙዎቹንም ነድፈው አንዳንዶቹንም ገለዋል፣ አንዳንዶቹም ላይ አደጋ ደርሰዋል። ተጠንቀቁ ነው የሚባለው። ደግሞ ያለን አማራጭ በቃ ያው መንገድ ብቻ ነው። አንዳንዴ ከብቶች ይነድፋሉ፣ አንዳንዴ በጎቹ ላይ ሁሉ እግራቸው ላይ ተጠምጥመው እናገኛለን። ቶሎ በዛ ጋር በፍጥነት ነው የምናሳልፋቸው በጎቹንም። እኛም ተጠንቅቀን ነው የምንረግጠው። ምክንያቱም ተልብማ የሚባለው እባብ ተጠቅልሎ ይተኛል። የፀሐዩ ሙቀት ስለሆነ አንገቱን ቀና አድርጎ እንዴት እየፈጠነ እንደሚሄድ እባቡ አጠይቁኝ። እና የቀትር እባብ ይባላል። ሙቀቱ በጣም አሸዋው ከስር ስላለ አቦልሴ የሚባለው አፈር አሸዋ ስለሆነ ሙቀቱ አያስተኛውምም አያስቀምጠውም። እና ብቻ በጣም ነው እየፈጠረ የሚሄደው። እና የቀትር እባብ እንዳይነድፋችሁ እንባላለን። የቀትር እባብ እንዳይነድፋችሁ። በጣም የሚንቀዠቀዥ ነው። ልክ እንደሱ የምትንቀዠቀዡ ሰዎች አላችሁ። መግለጫውን ገና አሰምቼ ሳልጨርስ ከታች በኮሜንት ጽፎ የነበረው አንዳንድ እህቶች ሁሉ አይቻችኋለሁ። ፖለቲካ ውስጥ የኦሮሞ ሲሆን ብቻ ነው እንደ ፖለቲካ ብለሽ ምትይው እህትዬ? አማራው ሲነገር ፖለቲካ ስለሆነ ነው፣ የአማራ ስለሆነ ነው ፖለቲካ ብለህ የምትለው? እስቲ በመጀመሪያ አድምጡ ወንድሞች እናቶች። በተለይ እኛ አካባቢ የወንጌል አማኞች ሆናችሁ አድምጡ። የሆነ ሀሳብ የሰውየውን ሀሳብ ወይ መግለጫውን ሳሰሙ ወይ መጽሐፉን ሳታነብ መጽሐፉን ሙሉን ሳታነብ ደብዳቤውን በሙሉ ሳታነብ አስተያየት ትሰጣለህ? እንዲ ወንድሜ አንብብና ጨርስ መጀመሪያ መጽሐፍቱን። ቴዲ የጻፈው መጽሐፍ ዝም ብሎ ቅራቅንቦ ፍሩሽካ የሆነ ነገር ጽፎ ሲያበቃ ምናምን ብለህ ለማለትም እንኳን ቢያንስ አንብበው፣ ሙሉን አንብበው እና ለመክሰስም ለመፈረጅም ቴዲን መስደብ ካለብን እኛ ክርስቲያኖች አንሰድብም፣ ግን እንደ ስድብ ጣንትን የስድብ አራራ አለብኝ ብለህ ብትል ከሆነ በቃ መጨረሻ ላይ ተዘረግፈዋለህ። ግን አንብበው እስኪ መጽሐፉን በመጀመሪያ አንብበው፣ የተጻፈውን ደብዳቤ ሙሉን አንብበው፣ ወይ ሲነበብ ስማ መግለጫውን አንብቢው። ቴክስቱን በመጀመሪያ ከላይ የተጻፈውን አንብበው መጀመሪያ እና አገናዘብ። ደግሞ ወዲያውን አንብበው ብቻ ድርግም አድርጎ መጻፍ አይደለም፣ አገናዘብ። አንዳንዶቹ በቃ የወሬ ጥማት፣ የስድብ ጥማት፣ የዘረኝነት ጥማት፣ የክፋት ጥማት ያለባችሁ ሰዎች አላችሁ። ጌታ ይፍታችሁ። እሺ ወንድሞች እናቶቼ፣
መቸኮል የለብንም፣ መፍረድ የለብንም። በሰዎች ሐሳብ ላይ ጽድቅም ነው ብለህ ለመመስከር አመፃም ነው ብለህ ለመመስከር መቸኮል የለብህም። ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ የተናገረው ፈጥነ በሰዎች ላይ እጅን አትጫን፣ በሌሎችም ኃጢአት አትተባበር ይላል። ፈጥነህ በሰዎች ላይ እጅን አትጫን። ገና አንድ ሰው ተነስቶ ዳጊ ብሎ ቢል አውቀዋለሁ እኮ በለህ ኦኬ፣ ታውቀዋለህ፣ ግን እኮ ምን እንዳልኩ አልሰማም። ሀሳቡን ሳሰማው አውቀዋለሁ፣ እሱ ከእሱ እኮ ምን መልካም ነገር ይገኛል አይባልም። እንደ ክርስቲያን አይባልም። የሆነው ጊዜ ላይ ቢያጠፋ ሁሉ ነገሩ ከሱ መልካም ነገር አይገኝም ብሎ ዋልታ ረገጥ የሆነ አይነት ጥላቻ ተገቢ አይደለም ለማለት ነው። በጣም ይቅርታ። ወደ ሀሳባችን እንመለስ። 2 እና 3 ሰዎች ስጽፉ አየኋችሁ። ደግሞ ያው መማቃችሁ ናችሁ። ቅድም ገና መግለጫ እየሰጡ እያሉ ኦኬ። በኢትዮጵያ ኦርቶዶክስ ቤተክርስቲያን የምዕራብ ሸዋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ገብርኤል አምቦ ነው መቀመጫቸውና ከአገር ሽማግሌዎች አባገዳ ማለት የአገር ሽማግሌ ማለት ነው። ከእነሱ ጋር ተሰባስበው ይሄኛውን ሀሳብ ሰጡ። ምን አገባው አባገዳ ትላለህ እንዴ አንተ? አባገዳዎች እኮ በሙሉ የኦርቶዶክስ እምነት ተከታዮች ናቸው እዛ የተሰበሰቡት። ምን አገባቸው ትላለህ እንዴ ወድብዬ? አባገዳ በሃይማኖት ጉዳይ ምን አገባው ትላለህ እንዴ? የሸዋ ኦሮሞዎች ናቸው እኮ ኦርቶዶክስ እምነት ክርስትና የተቀበሉ ማለት ነው። ኦርቶዶክስ እግዚኦ! እንዲሁ እኔ ከምን አይነት ቤተሰብ ውስጥ እንደተወለዳችሁ አላውቅም። አንዳንዶቻችሁ አባገዳ ተብሎ ሲባል አንተ ሙስሊም መስሎ ሆኖ አይደለ? በኦሮሞ ማህበረሰብ ውስጥ አባገዳ በየትኛውም ቦታ ላይ የሀገር ሽማግሌዎች ናቸው። ድምፃቸው የሚሰማ የሚከበሩ፣ ሲቆጡ ቁጭ የሚሉ፣ ሲገስጹ የሚገስጹ ማለት ነው። እነኚህ ሰዎች ምንድነው እምነታቸው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባገዳዎቹ ራሳቸው እና ምን አገባቸው በኦርቶዶክስ ቤተክርስቲያን ውስጥ ደግሞ ትላለህ እንዴ? አይባልም። የሀገር ሽማግሌዎች እኮ ማለት ነው አባገዳ በሃይማኖታቸው ጉዳይ አይ እኛ ፓስተሮቹ እንጂ የሚመለከታቸው ብለህ ትላለህ። በወንጌላውያን አማኞች አካባቢ ባሉበት ላይ በኦሮሞ ክልል ውስጥ የአባገዳዎች አሉ እኮ ከፓስተሮቹ ጋር ከሀገር ሽማግሌ ማለት ነው አብረው ቁጭ ብለው። አባገዳ ማለት የሀገር ሽማግሌ ነው ወንድም፣ የሌላ ትርጉም የለውም። ተሰሚነት ያላቸው ናቸው፣ በማህበረሰብ ውስጥ ተደማጭነት ያላቸው። እምነታቸው የኦርቶዶክስ እምነት ተከታይ ስለሆኑ ነው እዛ ጋ የተሰበሰቡት። እና ተው ወንድሞች እናቶች፣ እሺ ተው። አረ በጉራጌ ውስጥ ደግሞ ምንድነው ሸድገር የሚባሉም ሽማግሌዎች አሉ አይደል? በቃ አሁን የኦርቶዶክስ እምነት ተከታይ ሆነው በጉራጌ ክልል ውስጥ ሸድገር ይኸው ከታች እየጻፈ ነው ጂሰስ ኢዝ ሎርድ የሚለው ወንድም አለ። እነሱ ኦርቶዶክስ እምነት ተከታይ ሆነው ግን በአገር ሽማግሌነት ሸድገር የሚባሉቱ አብረው ከካህናቱ ጋር ተሰብስበው አያውሩ። ኧረ ምሕረት ያርግላችሁ ወገኖቼ። በቃ ተውን። ቴንክ ዩ ተባረኩ። ጸጋ ይብዛላችሁ። ለምድራችን መጸለይን እኛ በወንጌል በእውነተኛ የወንጌል እውነት ምድራችን እንድትለወጥ የኢትዮጵያ ኦርቶዶክስ ቤተክርስቲያንም እንድትለወጥ ተሐድሶ ለኦርቶዶክስ ብቻ ሳይሆን ለእኛም ለወንጌላውያኑ ለካቶሊካውያኑ ጭምር በምን እንደምንታደሰው በሕያውና ለዘላለም በሚኖር በእግዚአብሔር ቃል። ሰው ተሐድሶ ያስፈልገዋል። ሕንፃ ተሐድሶ እንደሚያስፈልገው፣ ቤት ተሐድሶ እንደሚያስፈልገው፣ ቅጥር ተሐድሶ እንደሚያስፈልገውና ቅጥርህን አፍርሰህ እንደምትሰራ፣ አጥርህን ነቅለህ እንደምትሰራ፣ ቤትህ ሲዘም እንደምትጠግ ነው። ወደ ቀደመ ቁመናው ለመመለስ እንደምታደርገው አንተስ ተሐድሶ እኮ ማለት አዳምና ዘሩ ማለት ነው። በእግዚአብሔር መልክና አምሳል የተፈጠረ ተጣመን እንደ ግራር እንጨት ያደግን አዳምና ዘሩ ለእግዚአብሔር ሐሳብና ለእግዚአብሔር ፍቃድ እማንገዛ እማንታዘዝ በምኞትና በልዩ ልዩ ተድላ ከእግዚአብሔር ሐሳብ የራቀን
በክርስትና ውስጥ ሆነን ጴንጤ ሆነን ካቶሊክ ሆነህ ኦርቶዶክስ ሆነህ ታደስ ይላል የሰራዊት ጌታ እግዚአብሔር እኔንም አንተንም። በምን? በቅዱስ ቃሉ፣ በቅዱስ ቃሉ። ስለዚህ አጉልተን መናገር ያለብን ቅዱስ ቃሉ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክነትና አዳኝነቱ ከማንም ጋር የሚነጻጸር የሚተያይ ነገር አይደለም። ቤዛ ተብሎ እሱ በተባለበት ማርያም በፍጹም ቤዛ አትባልም። በቃ የብፁዕነታቸው መልእክት መጽሐፍ ቅዱሳዊ ነው። ከኦሮሞ ስለወጡ አይደለም የምንደግፋቸው፣ ከአማራ ስለወጡ አይደለም የምንኮን ነው፣ ከትግሬ ስለወጡ አይደለም እንትን የምንለው። እኔ ከሰውየው ከጳጳሱ ወይ ከፓስተሩ አፍ ምን ወጣ እንጂ ዘሩ የማን ብሔር ነው? ወደዛ አልኩህ። የማን ብሔር ነው? ከየትኛው ብሔር ነው የወጣው? ከየትም ይውጣ፣ ከአፉ ምንድን ነው የወጣው? ነው የወጣው ጽድቅ ነው። ከመጽሐፍ ቅዱስ ጋር ይስማማል አይስማማም? ከተስማማ ገዛዋለሁ፣ ካልተስማማም እጥለዋለሁ። በተሰሎንቄ መልእክት መሰረት ሁሉን ነው ፈትሹ፣ መርምሩ፣ መልካሙን ያዙ ብሎናል። በቃ የወጣው ከአፉ የወጣው ምንድን ነው? አቤት እንዲስትል ትውልድ ላይ ተባበር ይችላል። ሰማይ ግን ከአንተ ጋር ይቆማል። አሁን አያሳፍር ቦድ ዘሩ ምንድን ነው? ምንድን ነው ከኋላ? ምንድን ነው አጀንዳው ከኋላ ያለው ነው? ስለዚህ መታደስ ያስፈልገናል ወንድሞች እናቶች፣ ለሰው ዘር በሙሉ እኮ አልኩ፣ ለኦርቶዶክስ ብቻ አይደለም። እኛ ጴንጤዎችን መታደስ ባለብን ነገር ላይ መታደስ አለብን። እንደ ኢህአዴግ ፓርቲ ዝም ብሎ መታደስ ብቻ የሚለውን ቃል እየተጠቀምን በኋላ ታደሱ ተብሎ ሲባል ሌላ ነገር ውስጥ እንደተገባው ማለት ነው። ኢህአዴግ ትዝ ይላችኋል። ኢህአዴግ ማለት ወያኔ ብቻ አይደለም። ኢህአዴግ ማለት ብአዴንም አለበት፣ የአማራው ኦህዴድም አለበት፣ የኦሮሞ የደቡቡም አብረው ነበሩ። አብረው ሲያቦኩ ነበር፣ አብረው ሲበሉ ነበር፣ አብረው ሲጠጡ ነበር፣ አብረውን ሲያስሩ ነበር፣ አብረው ትውልድን ሲገሉ ነበር። እኔ በኢህአዴግነት ነው የማየው። ከዛ ውስጥ አንበሳውን ድርሻ ማን ይወስዳል? እነሱ ይነጋገሩ። ደግሞም ፍሬያቸውን ማሳውቋል። እና ምን አሉ ያኔ አዋሳ፣ አዲስ አበባ ዝግ ስብሰባ እያሉ 21 ቀን ምን አውርተው ሊወጡ ይሁን ብለን ስንጠብቅ፣ ከዛ ምን አሉ? ገምተናል፣ ሸተናል፣ በስብሰናል፣ ጠንብተናል ሲሉ ቆይተው ታደሱ፣ እንታደስ አሉ። እራሳቸው እንታደስ አሉ። አንተ ኢህአዴግ እንኳን እንታደስ ብሎ በእርግጥ ታድሶን አልተቀበሉትም። አለቁበት፣ ተላለቁበት። ምድሪቱን ትውልዳችንን ይዘውት በሉት እንጂ የምን ገምተናል ሸተናል? ከገማማ ታጠባ። ታዲያ ታጠቡ፣ የስራችሁን ክፋት ከዓይኔ ፊት አስወግዱ፣ መልካም ማድረግን ተማሩ፣ ክፉ ማድረግን ተዉ ብሏል የሰራዊት ጌታ እግዚአብሔር ማለት ነው። ገምተናል ብለህ ካልክ በቃ ታጠብ። ሸተናል ብለህ ካልክ ተለቃለቅ። በእግዚአብሔር ቃል በንስሐ ተመለስ ወደ እግዚአብሔር ሐሳብ። ተሐድሶ ማለት በእግዚአብሔር ቃል መታረስ ማለት ነው። ገምተናል፣ ሸተናል፣ በስብሰናል ብለው ያሉቱ 21 ቀን ስብሰባ ተሰብስቦ አምቧቸውን ጠጥተው ምንም አይጠጡታል። አምቧ ብቻ አይደለም፣ አምቧማ ዳውም ሊጠጣው ይችላል። የሚጠጡትን ሁሉ ጠጥተው ለምድራችን ሰላም ያመጡልናል ብለን ስንል በሚሊዮን የሚቆጠር ትውልድ ወደ መቃብር ከተትን። ኢትዮጵያ በሚሊዮን የሚቆጠር ትውልድ ኢትዮጵያ የምትባል አገር መጥፋት አለባት። ብትንትንህ መጥፋት አለብህ። የተሐድሶ መጨረሻ የሆነ አየህ፣ የጥጋበኞችና የትዕቢተኞች እቡያን ስብስብ የነበረ ማለት ነው። ምክር አይሰሙ፣ የህዝብ ምክር አይሰሙ፣ የእነሱ ስልጣን ብቻ እስከተከበረ ድረስ የሚያደርጉ ግን እችን ቃል ሲጠቀሟት ነበር በጣም ብዙ ጊዜ። ተሐድሶ 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 አሉ። እርስ በርሳቸው ሊተዳደሱ ነበረ። ጦሳቸው ለእነሱ ጭምር ማለት ነው። ተሐድሶን አትጥራ። ተሐድሶ ግን ሰው በምን እንደሚታደሰው በተለይኛ መንፈሳውያን ሰዎች ስለሆንን በምን እንደምንታደሰው በሕያው በእግዚአብሔር ቃል በልዑል እግዚአብሔር መንፈስ ቅዱስ ቃሉን ቀዳሚ ስታደርግ
ለቃሉ እውነት ስትኖር እና ኖረን ሌሎች እንዲኖሩ ስናደርግ ተሐድሶ ይመጣል ማለት ነው። ተሐድሶን አልፈልግም ብሎ ያለ ጴንጤ ይሁን አልኩ ካቶሊክ ኦርቶዶክስ ይሁን ትፈርሳለህ። እስራኤል ተሐድሶን በተቀበለችበት ዘመን ከጌታ ጋር ጸንታ ነበር። ተሐድሶን አንቀበልም ብለው ባሉበት ዘመን እግዚአብሔር ለምድር አሕዛብ አሳልፎ ሰጣቸው። እቺን ብቻ ልብ በለኝ። ተሐድሶ ብሎ የሚለው ቃል የእግዚአብሔር ቃል ነው። እስራኤል ተሐድሶ በተደረገላት ዘመን እግዚአብሔር አብሯቸው ቆመ። ተሐድሶ አናደርግም ብለው ባሉበት ዘመን ግን እግዚአብሔር ለምድር አሕዛብ አሳልፎ ሰጣቸው። ለምድር አሕዛብ ለጠላቶቻቸው ሰይፍ አሳልፎ ሰጣቸው። ለእርስ በርስ እልቂት ተላልፈው እንዲሰጡ አደረገ። በንጉሱ በአሳ ዘመን በሁለተኛ ዜና መጽሐፍ ምዕራፍ 15 ላይ በዚያን ዘመን ለሚወጣውና ለሚገባው ሰላም አልነበረውም ይላል። እስራኤል ብዙ ዘመን ያለ ካህናትና ያለ ሕግ ይኖር ነበር ይላል። ሕጉን ጥሎ ቶራን ጥለህ እንዴት እስራኤል ያለ ሕግ ይኖራል? የአምላኩን እግዚአብሔርን ቃል አሽቀንጥሮ ጥሎ እና በዛን ዘመን ከተማ ከከተማ ጋር ይዋጋ ነበር ይላል። ይሄው ነው በቃ ብራዘርዬ፣ ትጨፋጨፋለህ አልኩ። ከተማ ከከተማ ጋር ይደባደቡ ነበር፣ ይገዳደሉ ነበር። እግዚአብሔር አምላካቸውን አልፈለጉም፣ ሕጉን ጣሉ። ስለዚህ ጥቂት ተሐድሶ የመጣው አሳ በነገሰበት ዘመን እሱ በነገሰበት ዘመን ስለነበረ በጉባኤው መካከል የኦዴድ ልጅ አዛሪያስ የሚባል በእሱ ሰው በኩል መልእክት መጣ። አሁንም በኢየሩሳሌምና በይሁዳ የምትኖሩ ስሙኝ ይላቸዋል የሰራዊት ጌታ እግዚአብሔር አላቸው እና የእግዚአብሔርን ቃል ሰሙ። በነቢዩ በኩል የመጣውን ማለት በትንቢት ነው፣ ነቢይ እንኳን አይደለም፣ በትንቢት መልክ የመጣውን ሰሙ። ከጉባኤው መካከል በተራራማው በኤፍሬም ሀገርና በብንያም ያለውን ነገር ሁሉ ጸያፍን ነገር ከምድሪቱ ላይ ያስወገዱ ይላል። ጸያፉን ነገር ጣዖትና የጣዖት አምልኮ የነበረውን ነገር በሙሉ እና ወደ እግዚአብሔርም በብርቱ ጮሁ፣ እግዚአብሔርም ሰላምን ሰጣቸው ይላል። ሰላም ከምድሪቱ ላይ የራቀው አምልኮተ እግዚአብሔር በምድሪቱ ላይ ሲበከል በየቤት ትንንሽ ጥጃዎችን አቁመህ በልብ ውስጥ ሙሉ ትንንሽ ጥጃዎችን አቁመህ መተህ ሃሌሉያ ብለህ ብትል አይሰራም። ታደስ። በየቤትህ በየተራራ በየጓዳህ ምናልባትም እንደ ያዕቆብ ሚስት በየብብቷ በየብሽሽቱ ስር በየቀሚሷ ስር ሁሉ ያስቀመጠ ስንት አለ እኮ። እንደ እናታችን እንደ ራሄል ደብቆ ያስቀመጠ የእናቷን ጨሌ የቤት ውስጥ አስቀምጣ ሙሉ ወንጌል እኮ የምትመጣም አለች እኮ። አንዳንዶቹ ለምን አልጣልሹም ስላት የእናቴ የምዬ ቅርስ ነው እንዳጥዩ ብላ አደራ ብላ አልቅሳን የሰጠችኝ። እህትዬ እየሰማሽ ነው? አውጥተሽ ጣይ። እንደ ጌዲዮን ከግመሎቻቸው ከምድያማውያን ግመሎች ላይ ያለውን ስሉሲዎችን የወርቅ ጉትቾችን ሁሉ አምጥቶ ኤፉድ አድርጎ ሰራው ይላል። እናስ በቤቱ አስቀመጠው። እስራኤል ሁሉ ተከትሎ አመነዘረበት ይላል። ለቤቱ ሁሉ መጥፋት ምክንያት ነው የሆነው። የእኛ ቤቶች ማለት የወንጌል አማኞች እናቴ የሰጠችኝ ነው። ከወፋ ቤት ያኔ እኮ ታውቂያለሽ፣ ያኔ ወፋ ቤት ቃልቻ ቤት ስትሄጂ እዛ ተደግሞ የተሰጠሽ የብር ቀለበት አለ። እናትሽ ስለሞተች የሚዬ ማስታወሻ ብለሽ አንገትሽ ላይ አንጠልጠለሽዋል። ጥንተ መሰረቱ ምንድን ነው? ልክ የምድያም ግመሎች ላይ እንዳሉት ሱልሲዎች የአሕዛብ ጣዖታት ምልክት ያለበት ነው። እና እሱን ታደርጊና አማኑኤል ቤተክርስቲያን ትመጫለሽ፣ ይጸልይልሻል፣ ጂኒው ብሎ ይወጣል። ከዛ እንደገና ደግሞ ተመልሶ ይሄዳል። ተመልሶ እንደገና ደግሞ አለው እዛው አንቺ አንገትሽ ላይ አንጠለጠልሽው። ለምን አጥዩም? እምዬ እናቴ የማስታውስበት ነው። በሱ ነው እንደምታስታውሽ እህትዬ። የብዙዎቻችሁ ስራት፣ አንዳንዶቻችሁ ቤተሰቦቻችሁ የሰጧችሁ ቃል ለምድር ለሰማይ ልጄ በሞት እንኳን አደራ ይሄን ቃል የእናትሽ ቃል ነው፣ የእናትሽን ቃል ማክበር አለብሽ ብላ አስምላ አስገዝተው የሰጧችሁ ግን የሰይጣን መጠቀሚያ የሆነ ዕቃ እቤታችሁ አስቀምጣችሁ እጸልያለሁ ቤቴ ውስጥ ምንም በረከት የለም፣ ይመጣል ሰላቢሁ ምኑን አላቅም የሚወስድብኝ
ፓስተርዬ እጅህን ጭነህ ጸልይልኝ ብለሽ ትያለሽ። እግሩንም ጭኖ ጀርባሽም ላይ ቆሞ እንደ ትራምፕሊን እየዘለለብሽ ለምን አይጸልይልሽም? ፈውስ የለም። በወቅቱ ምናልባት የጌታን ስም ጠርቶ ሰይጣን የጌታን ስም ሲጠራ ሰይጣን ሰምቶ ዋይ ብሎ ሊሄድ ይችላል። ስትሄጂ መልሼ ይዛታለሁ ይላል። እዛው ቤትሽ ውስጥ አስቀምጠሸዋል። እናትኝም እናማ እህትዬ ስሚኝ፣ እናማ ወንድሜ ስማኝ። ያዕቆብም ወስዶ ይላል በዘፍጥረት መጽሐፍ ምዕራፍ 35 ላይ በሴኬም አድባር ዛፍ ስር በታች ቀበራቸው ይላል። ከሚስቶቹ ጆሮ ላይ ከቤተሰቡ ሁሉ ጆሮ ላይ ያለው ጉትቻ ላይ ጉትቻዎቹ ላይ የተሰሩ በሜሶፖታሚያ ምድር ይኖሩ የነበሩ የነዚህ የባቢሎናውያን ጣዖታት ምስል ነበር የነበረው። አምጡልኝ አለ ያዕቆብ፣ ሰብስቡልኝ። ወስዶ ከሴኬም አድባር ዛፍ በታች ቀበራቸው ይላል። በቃ መቀበር ያለበት መቀበር ነው ያለበት። ይሄ አጋንንቱ ነው እንጂ ሰውን ቅበር አላልኩም እኔ። የአጋንንት የሆነ ቅርስ እቤት አታስቀምጥ። ተሐድሶ አየህ፣ ከዚህ ነው የሚጀምረው። አላችሁ እዚህ ውስጥ ሕያው አምላክ እግዚአብሔር ምስክሬ ነው። የወንጌል አማኞቹ ናችሁ። አባቴ አልቅሶ አደራሽ ልጄ በዚህ አስታውሽኝ ብሎ ሰጥቶኛል ብለሽ የሰጠሽ ዕቃ ግን ሰይጣናዊ አርማና ምልክት እንዳለው እያወቃችሁ ያልጣላችሁ ማለት ነው። የአባታችሁ ቃል ትዝ እያላችሁ በቃ እና እንደዛ ብለውሽ ሞቱ። አንቺ በዛ እስረኛ ነሽ። ጤንነትሽ አልተፈወሰም። ይጸለይልሻል፣ አትፈወሽ። ውሃ ቅዳ መልስ ማለት ነው። ልክ ሳኦል መንፈስ ቅዱስ ለዘላለም ስም ይባረክ። ሳኦል ጂኒ ያዘው ከእግዚአብሔር ጋር ሲጣላ ማለት ነው። ክፉ መንፈስ ከእግዚአብሔር ዘንድ ያሰቃየው ነበር ይላል። የሴሊ ዳዊት ሲጠራ በገናው መጥቶ ሲደረድረት እርኩስ መንፈስ ይሄዳል። ዳዊት ሲሄድ ግን ተመልሶ ይመጣል። ልክ እንደዚህ አይነት የሚያደርጋችሁ ማለት ነው። እነ ዳዊት ሲመጡ ሲጸልዩላችሁ፣ ፓስተሮቹ ወንጌላውያን እኛ ስንጸልይላችሁ ይሄዳል ክፉ መንፈስ ማለት ነው ብሎ የጌታን ስም ስለማይጠራ ማለት ስለሚጠላ ይወጣል። ዳዊት ከሄደ በኋላ ተመልሶ ደግሞ ሳኦልን ያሰቃየዋል። ሳኦል ደጋግሞ ጂኒ እንዳያሰቃየው ከፈለገ ከአሁንም ከእግዚአብሔር ጋር ተስማማ ብሎ እንዳለ መስማማት ነበረበት። ይህን ሰው ታዲያ እንዴት ሰይጣን እንዴት አይገባበት? እየሄደ ጠንቋይ ቤት እዚህ ባለበገና ደርዳሪ ነቢይ አምጡልኝ ይላል፣ እዚህ ደግሞ ጠንቋይ ጋር ሄድልሃል። አላችሁ ሕያው አምላክ እግዚአብሔር ምስክር ነው። እዚህ ውስጥ ዝም ብሎ በመደዴነት አያስወራኝም። አላችሁ። አውጥተሽ ጣዩ እህቴ፣ አውጥተህ ጣለው። አባቶቻችሁ ሞተዋል፣ እናትሽ ሞታለች። የሰጧችሁ ስጦታ አለ እቤታችሁ በብር ቀለበት ላይ ተደገመ፣ በተለያየ ነገር ላይ ተደገመ። እሱን ሳጥ መተሽ ሃሌሉያ አትበይ። ሁለት አማልክት የለም። የእናትሽ ቃል ነው መጽናት ያለበት ወይ የኢየሱስ ቃል ነው መጽናት ያለበት? ባንቺ ህይወት ውስጥ የእናትህ ቃል ነው የአባትህ ቃል ነው መጽናት ያለበት ወይስ የእግዚአብሔር ቃል ነው መጽናት ያለበት? ለቤታችሁ ሁሉ መውጊያ ነው የሚሆነው። ለትውልዳችሁ ሁሉ እንቅፋት ነው የሚሆነው። ይኸውልሽ እሱን አውጥታችሁ ካልጣላችሁ ከአንቺም ላይ ከልጆችሽም ላይ በጤንነታችሁ በኢኮኖሚያችሁ የተመታችሁ ነው የምትሆኑት። አውጥታና ጣል። ተሐድሶ ከዚህ ይጀምራል። ልክ መንፈስ ቅዱስ ስም ይባረክ የኔ አባት። ሁለተኛ ዜና መጽሐፍ ምዕራፍ 15 ላይ ቅድም ያልኩት ማለት ነው። አሳፍ ከተራራማው ከኤፍሬም ሀገርና ከብንያም ጸያፍን ነገር አስወገደ ይላል። አውጥተጣል። ኤፉድን አውጥተጣል። ተራፊምን አውጥተጣል። አሸንክታባችሁን እንደ ወንጌል አማኞች የደበቅነው ነገር ካለ በቤት በጓዳ አውጥተጣል። ብራዘር አውጥተጣል። የሰራዊት ጌታ እግዚአብሔር ከአንተ ጋር እንዲሆን ከፈለግ አውጥተጣል። ኦርቶዶክስ በጉያዋ በምናምን የደበቀችውን አውጥታ ትጣል እኮ ነው ብዬ ብለው። ኦርቶዶክስ የሆነ ካቶሊክ ማንም ይሁን ማንም አላችሁ እዚህ ውስጥ ወንድሞች እናቶች፣ ምስክር እንዲሆን ቁጥር ጻፉ። አላችሁም አላችሁ። ግን ሕያው አምላክ ለዘላለም የሚኖረው ጌታ ምስክር ነው። አላችሁ። አውጥተሽ ጣይ። ያንቺ ችግር ያለው እዛ ጋ ነው። ለምንድነው ተጸልዮልኝ እንትን ይላል ይመጣል፣ ይሄዳል፣ ይመጣል፣ ይሄዳል፣ ይመጣል፣ ይሄዳል፣ ይመጣል፣ ይሄዳል። ለምን አውጥተሽ ያልጣልሽው ነገር አለ? አንድ። ሁለተኛ
አዋዋላችንም ጋር ከማጋ ነው የምትዩ። በሳምንት አንድ ቀን ቸርች ስትመጪ ለተወሰነ ሰዓት ከኛ ጋር ትውያለሽ። ሳምንቱን ሙሉ ከማጋ ነው የምትዩ። ሳምንቱን ሙሉ ከማጋ ነው የምትውለው። ማን ወንድ ብዬ ከማጋ ነው የምትውለው። በትንቢተ ኢሳይያስ መጽሐፍ ምዕራፍ 2 ቁጥር 4 እና 5 ላይ ሕዝብን የያዕቆብን ቤት ትተሃል ብሎ ይለዋል። ለምን ብለን ጥያቄ ሳንጠይቀው ነብዩ ከባዕድ ልጆች ጋር ስለተባበሩ እንደ ፍልስጤማውያን ሟርተኞች ስለሆኑ ይላል። አየ ካልተገረዘ ሕዝብ ጋር ስትውል ያልተገረዘ ነገር ነው ስትሰማ የምትውለው። ያልተገረዘ ልምምድ ነው ስታደርግ የምትውለው። ሞራ ገላጭ፣ አስማት፣ ጥቅም በድግምት የሚጠነቁል እንዲህ አይነት ሆናል እና የያዕቆብን ቤት ትተሃል የምስራቅን ሰዎች አመል ስለተሞሉ ይላል። እዛ ደግሞ እዛው ፓርት ላይ የምስራቅ ሰዎች የተባሉት ማለት ከዮርዳኖስ ወንዝ ማዶ ያሉ የሞዓባውያንና የአሞናውያንን የእነሱን ጠባይ ተሞሉ። ንግግራቸው እንደነሱ፣ አዋዋላቸው እንደነሱ። እና ተሐድሶ ለምድራችን ያስፈልጋል ለእያንዳንዳችን። እኔ ኤርሚያስ ተሐድሶ የሚያስፈልገኝ ሰው ነኝ ወንድሞች እናቶቼ፣ ተሐድሶ የሚያስፈልገን ሰው ነን። አልታደስም ብለህ ካልክ መጨረሻ መጥፋት ነው የሚሆነው። እንዳልኳችሁ እንደ ምድራችን ፖለቲከኞች ገምተናል፣ ሸተናል፣ በስብሰናል፣ ጠንብተናል ብለው ይታጠባሉ ብለን ስንጠብቅ በጥይት ተጣጠቡላ። ትውልዱን አጠቡት። የንጹሐን ደም ፈሰሰ በምድሪቱ ላይ። በንስሐ ይታጠባሉ፣ በይቅርታ ይታጠባሉ። በቃ በባለፈው ዘመን የበደልነው የኢትዮጵያ ሕዝብ ይቅርታ ብለው ይሉናል ብለን ስንጠብቅ ጭራሽ እርስ በርሳችን በጥይት እንድንበዳደል አደረጉን። አየ ሳይገባቸው ነበር ተሐድሶ 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 ሳይገባ ተሐድሶ ተሐድሶ አትበል። በንስሐ በእርቅ ለባለፈው ለጠፋው ጥፋት ይቅርታ ሕዝቡን ይጠይቃሉ ብለን ስንጠብቅ ተሐድሶ አንዱ ከንስሐ ስለሆነ ንስሐ ደግሞ መመለስ ስለሆነ ማለት ነው። እና ፕሊስ ወንድሞችና እህቶች ጸጋ ይብዛላችሁ። እናንተ በእውነት ጌታ ምስክር በህይወታችሁ ውስጥ የደበቃችኋት ነገር ያላችሁ ሰዎች አውጡና ጣሉ። ከቤተሰቦቻችሁ ከእናታችሁና ከአባታችሁ ከአያታችሁ የተቀበላችሁ እነሱ በነበሩበት ዘመን ለሰይጣን ሲካድሙ ይለብሱት የነበረውን ልብስ ይጠቀሙበት የነበረውን የወርቅ ቀለበቶች፣ ጉትቻዎች ምናምን ነገር ወይም ደግሞ ከሌላ ነገር የተሰራ ቤት ውስጥ የሚቀመጥ ግን ከበፊት ግን ምን ነበር ሲጠቀምበት የነበረው እንትና የሚባል ቃልቻ ቤትሽ ውስጥ ቁጭ አድርገሽዋል፣ ሳሎን ላይ ያስቀምጠሽዋል። የአያቴ የሰጠኝ ብለሽ ለምን ነበር የሚጠቀሙበት አያትሽ ያንን ዕቃ? ለምን ነበር የሚጠቀምበት አባቴ ያንን ዕቃ? ክርስቶስን ነበር የሚያገለግሉበት ወይስ የአጋንንት መሰዊያ ነበር? አንቺ ወልውለሽ ቁጭ አድርገሽ አስቀምጠሻል። ምክንያት አያቶች ሲሞቱ አደራ ይሄን ነገር ከቤትሽ እንዳትይ ለልጅ ልጆችሽ አስተላልፊ ብሎ ማለት ነው። በዛ ቁስ ላይ ግን እርኩስ መንፈስን ሲሰውበት ማለት ለእርኩስ መንፈስ ሲሰውበት እንደነበረ ህሊናሽ ያውቃል። አውጥተህ ጣል። የሰራዊት ጌታ ቅዱስ እግዚአብሔር የሚነግርህ አውጥተህ ጣል። ወስዳ አውጥተህ ጣል። በልባችሁ ውስጥ የነገሯችሁ አያቶቻችን ነግረውን ያለፉት አይደል? እስከ ዛሬ ድረስ ዘርን በተመለከተ ቢሆን ቋንቋን በተመለከተ ቢሆን የተለያየ ነገር አንዳንዱን እኮ ክፋት እኮ አስተምረውን ያለፉት እኮ ቤተሰቦቻችን ናቸው። አውጥተህ ጣል። ከልብ ውስጥም ከጓዳ ብቻ አይደለም ከልብ ውስጥ ተሐድሶ በልባችሁ መታደስ ተለወጡ እንጂ ነው ያለው ለእኛ ለወንጌል አማኞች። ወንድሜ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ነው ያለው። ከጓዳ ብቻ አይደለም፣ ወንድም ዋነኛ ያለው ልብ ውስጥ ነው። አንዳንድ እኮ ሰውን እኮ ሲያይ ከንፈሩን እያጣመመ ሁሉ እኮ ነው እንዲህ ወደ ጎን ይጎትቱታል። እህቶችም ወንድሞችም ኢትዮጵያውያን ነገር ሲያስብብህ ሀበሻ ወደ ጎን እንዲህ ጠምዝዝ ያደርገዋል።
መጋኛ የመታው ይመስል ያጣምመዋል። ንቀት ማለት ነው። ይሄ ቦዲ ላንጉጅ ብለው የሚሉት ነጮቹ። ለምንድን ነው ብለህ ካልከኝ እንዲህ አይነት መርዝ ውስጥ አለ፣ ልብ ውስጥ። ይሄን ደግሞ ተሐድሶ የምታገኘው በእውነተኛ ትምህርት ነው። ችን ተናግሬ እጨርሳለሁ። በእውነተኛ ትምህርት፣ ዝም ብሎ በትምህርት ብቻ አይደለም። እውነተኛ የምትባለዋን ቃል አስምሩልኝ። በእውነተኛ ትምህርት ነው መታደስን የምታገኘው። እውነተኛ ትምህርት የት ነው የሚገኘው? በእውነተኛይቱ የክርስቶስ ቤተክርስቲያን። ያቺ እውነተኛይቱ ቤተክርስቲያን ማናት? እውነተኛይቱ ኦርቶዶክስ ነች እንድልፈልገ ነው። ብራዘር አትቀልድ። በእውነተኛይቱ የክርስቶስ ቤተክርስቲያን። ያቺ እውነተኛይቱ የክርስቶስ ቤተክርስቲያን የት ነው የምትገኘው? እውነተኛውንና ለዘላለም የሚኖረውን ሕያውን የማይለወጠውን የእግዚአብሔርን ቅዱስ ቃል የምትሰብክ የማዕዘኗ ራስ የሆነላት ክርስቶስ የሆነላት ራሷ ክርስቶስ የሆነላት የማዕዘኑ ድንጋይ ክርስቶስ የሆነላት መሰረቷ ክርስቶስ የሆነላት በቅዱሳን ነቢያትና በቅዱሳት ሐዋርያት በሁላችን ጌታ በሆነው በኢየሱስ ክርስቶስ የተሰበከውን ሕያውን ቃል ያለ ማንሻፈፍ፣ ያለ ማጣመም፣ ያለ መበረዝ ቀጥታ እንደተጻፈው የምታስተምር የምትሰብክ እሷ ቤተክርስቲያን ማለት ናት እንጂ ናሰስ ገሰሱን ጨምሮ በስመ አብ ወወልድ ብሎ ከዛ ዛሬ ቀኑ 24 ከሆነ አባታችን አቡነ ተክለ ሃይማኖት ከእናታቸው ከንትና እንዴ ስንት ጊዜ ነገራችሁን? ከእናታቸው ከንትና በየወሩ ሁሉ ስንት ጊዜ ነው የምትነግሩን? የአቡነ ተክለ ሃይማኖትን እናት አቡነ እጨጌ ዘጠገሮ በሰሜን ሸዋ ተወልዶ ስንት ጊዜ ነው የምትነግሩን? ስለ ጠገሮ ነው ጠንገሮ ብላችሁ የምትሉት ስንት ጊዜ ነው የምንነገረን? በስመ አብ ወወልድ ወመንፈስ ቅዱስ ብለህ ጀምረህ አምላኬ ምድሬን አስባት። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ጀምሮ በዚች ቀን በዛቲ ዕለት አረፈ እያለ የሆነ ሰው ያወራልኛል። እቺ እውነተኛይቱ ቤተክርስቲያን አይደለችም ማለት ነው። እውነተኛይቱ ቤተክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላ ጀምራ ስለ አብ ወልድ መንፈስ ቅዱስ አምላክነት ሰውን መውደዱን፣ ምሕረቱን፣ ፍቅሩን፣ ዘላለማዊ ሐሳቡን በሰማይና በምድር ይደረግ ዘንድ ያለው ሐሳቡን ለትውልድ የምትሰብክ ማለት ነው። በእግዚአብሔር ቃል ላይ ስልጣን ያላት ሳይሆን በእሷ ላይ የእግዚአብሔር ቃል ስልጣን እንዳለው የምታውቅ ሉዓላዊ ዳኛ የመጽሐፍ ቅዱስ ነው ብላ የምትል እንጂ እኔ እንዳኛው እንደፈለኩ ሰርዘዋለሁ እንደፈለኩ። እቺ መንፈሳዊ ግልሙትና ውስጥ ያለች ቤተክርስቲያን ናት። በደንብ ነው የምነግርህ ወንድምዬ፣ በደንብ ነው የምነግርህ። ቀጥታ የብሉይ ኪዳን ነቢያት ይህን ቃል ይጠቀሙታል። መንፈሳዊ ግልሙትና ውስጥ ያለች ቤተክርስቲያን ናት። መንፈሳዊ ግልሙትና ከነማ ጋር እንድትገልሙት ከፍጡር ጋር ማለት ነው። በዛት ዕለት አረፈ፣ በዚህ ዕለት በላይ ዘለቀ አረፈ፣ በዚህ ዕለት አፄ ቴዎድሮስ አረፈ፣ በዚህ ዕለት አቡነ እንትና አረፈ፣ በዚህ ዕለት አቡነ አራርስ አረፈ። ሶ ዋት? እሱን ከፈለክ የሙት ዓመት መታሰቢያ አድርገህ አድርግ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ጀምሮ ሕያው የሆነውን የእግዚአብሔርን ቃል የምትሰብክ ቤተክርስቲያን ኢየሱስ ክርስቶስን ትኩረት ያደረገች እሱም በትውልድ መካከል አግንና እና ቅዱስ ቃሉ እንደሚለው አግዝፋ የምትሰብክ የበጉን ከተማ አዲስቱን ኢየሩሳሌም ትውልዱ እንዲወርስ በእግዚአብሔር በበጉ እንዲያምኑ በክርስቶስ ኢየሱስ እንዲታመኑ ወደ ኢየሱስ ክርስቶስ እንዲመጡ እና እንደሱን እንዲያመልኩ የምታደርግ ቤተክርስቲያን ማለት ነው። ከዛ ውጪ ለሱ የምታጭህ ቤተክርስቲያን እውነተኛ ቤተክርስቲያን ናት። ከሱ ግን አፋታ ለሌሎች የምታጭህ ቤተክርስቲያን ግን እሷ መንፈሳዊ ግልሙትና ውስጥ ያለች ቤተክርስቲያን ናት። ንስሐ ግቢ ነው ብሎ የሚላታ ጌታዬ። ቅዱስ ጳውሎስ የቆሮንቶስን አማኞች ለስንቱ ነው ያጨው? ለስንት ነው ያጫቸው? ለብዙዎች አጫችኋለሁ፣ ብዙዎችን እላያችሁ ላይ ውሽማ አድርጌ ሾምባችኋለሁ አለ እንዴ? አላለም። እንደ አንዲት ንጽሕት ድንግል አድርጌ ለአንድ ወንድ አጫችኋለሁ ብሎ እንዳለ ለአንዱ ነው ያጨው።
ጳውሎስ በስብከቱ በትምህርቱ ለወንዱ ነው ያጨው። ለወንዱ ያ ወንድ ደግሞ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ለሱ ነው ያጨው። ቆሮንቶስን ለሱ ነው ያጫት። ቆላሲያስን ለሱ ነው ያጫት። ሰምርኔስ ሰርዴስን ወደ እሱ ነው ያስጠጉት። በልስጥራ ደርቤን ሰዎች በሊቆንያ ቋንቋ አማልክት ከሰማይ ወርደዋል ብለው ባሉበት የአበባ ጉንጉን ሲያኖሩለት፣ ኮርማ ሊያርዱለት በትከሻቸው ተሸክመው ጠብር ገፍ ሊባሉለት ሰዓት ላይ ምን ሆናችኋል እናንተ ሰዎች እኮ ነው ያላቸው። እኛ እንደናንተ እንደምንሰማ ሰዎች ነን። ምድርና ሰማዩና ምድሩን በውስጡ ያሉትን ፍጥረታትን ወደ ፈጠረ ወደ ሕያው እግዚአብሔር ዞር እንድትሉ ወንጌል እንሰብካለን። ይሄ ነው አገልጋይ ማለት። ይሄ ነው አገልጋይ ማለት። ወደ ማዞር እንድትሉ ወደ ሕያው እግዚአብሔር። የአሁኗ ቤተክርስቲያን ምትላለች መንፈሳዊ ግልሙትና ውስጥ ያለችው አቡነ እንትና የሚባሉ አሉ እና የአቡነ እንትና በረከታቸው ይደርበን ይላል። የራሱ ጉዳይ አቡነ እንትና በረከቱ ይደርብ ይላል። ሰው ምን በረከት አለውና ሲጀምር አልሰማም እንዴ? በረከት ከብርሃናት አባት ከእግዚአብሔር ይወርዳሉ ከሰማይ ነው ብሎ እንዳለ ያዕቆብ በመልእክቱ አልሰማም? አንተ በእርግጥ የት ታነባለህ? ይሄን ውዳሴ ማርያምና ሰኔ ጎልጎታ የባልቴት ጽሑፍ ታነባለህ? በቃም የት ታውቃለህ? በጎ ስጦታ ፍጹም በረከት ከብርሃናት አባት ከሰማይ ይወርዳል ነው ያለው። አልወረደም እንዴ ታዲያ ከሰማያት? የዛሬ 2000 ዓመት ከብርሃናት አባት የባህሪ ልጁ ኢየሱስ ክርስቶስ አልወረደም እንዴ? ወረደ። እያንዳንዳቸውን ከክፋታቸው እየመለሰ ይባርካቸው ዘንድ ብላቴናውን ላከው ይላል። በኢየሱስ ክርስቶስ እግዚአብሔር አብ ሊባርክ ልጁን ላከ። አንተ የብፁዕ አቡነ በርሶማ በረከታቸው ይደርብና እያልክ ታላዝናለህ። ወደዛ እንደዚህ አይነት በረከት እግዚአብሔር በልጁ በክርስቶስ ኢየሱስ ዓለምን እኮ ባረከ። ልጁን በመስጠት እኮ ባረከ። የተባረከውን የአብን ልጅ ኢየሱስን ስትቀበል በነፍስም በመንፈስም በስጋህ በዚህም ዓለም በሚመጣው ዓለም በረከትን አገኘ ማለት ነው። እንደማ ይኸው እዚህ ማወራህ እረኛ እዚህ ያሉት ወንድሞቼ ናቶቼ የማሆይ እንትና በረከቷ ይደርባችሁና ይላል። ኧረ ወደዛ ማለት አያስፈልገኝም ስልህ አያስፈልገኝም። ምን ነው እኔ ከሁሉ በሚበልጠው በልጁ ባርኮኝ ቅዱስ እግዚአብሔር አብ ለዘላለም ስሙ ይባረክ። ኢየሱሴ ከሁሉ በሚበልጠው በራሱ እኮ ነው የባረከኝ። በራሱ ኢየሱስ እኮ ማለት አምላክ እኮ ማለት እኮ ነው ብራዘር፣ እግዚአብሔር ማለት ነው። ራሱን በመስጠት እኮ ነው የባረከኝ። አማኑኤል ማለት የስሙ ትርጉም እግዚአብሔር ከኛ ጋራ ነው ብሏል ብለህ ታዲያ እግዚአብሔር ካንተ ጋራ ከሆነ የምን በረከት ፍለጋ ቀሉጥ እንትና እነማሆይ እንትና ጋር አቡነ እንትና ጋር ምን ወረዛ አየ አማኑኤል ከኔ ጋራ ነው። ታዲያ ሌላ ምን ያስፈልገኛል? በረከቴ እኮ ነው ኢየሱስ በረከቴ ነው። ከአብ ዘንድ የተሰጠን በረከት፣ እውነተኛ በረከት፣ ፌክ ያልሆነ በረከት፣ በዘመን መካከል የማይሻግት የማይበሰብስ የማይጠፋ የማይዝግ በረከት፣ በማንም ሊወሰድብህ የማይችል አንተው ራስህ ካልጣልከው በስተቀር ለዘላለም የተሰጠን አስተማማኝ በረከት ቅዱስ እግዚአብሔር አባቱ የሰጠኝ በረከት። ይህንን ቅራቅንቦን ዞር ታደርጋለህ ማለት ነው። ይህንን ግብስብስህን ዞር ታደርጋለህ። አቡነ እንትና እማሆይ እንትና አትበለን መጥተህ የእግዚአብሔር ልጅ በል እንጂ የእግዚአብሔር ምድራችን ኢትዮጵያ ብቻ አይደለም ዓለም ይኸውልህ የእግዚአብሔር ልጅ ብላ ካለች ብቻ ትድናለች። ካልሆነስ ለእሳት ለመቃጠል ተጠብቃለች። የእግዚአብሔር ልጅ በል እንጂ ኢየሱስ በል ኢየሱስ በል።
ራሳቸው በኖሩበት ዘመን ትኋናቸውንም እንኳን ማራገፍ ያልቻሉ ሰዎች በጫካ ውስጥ ቁጭ ብሎ የራሱን ትኋንና ቁንጫ ያላራገፈ ሰውዬ በረከት ከሱ ታገኛለህ ተብለህ ስትባል እንዲህ አይነት ትምህርት የለም ወንድምዬ፣ እንዲህ አይነት ትምህርት የለም። እንዲህ አይነት ትምህርት የለም አልኩ። ነፍሴ እንዴት እንደምትጸየፈው አልኩ። ከኢየሱስ ውጭ ከእግዚአብሔር ውጭ ሌላ ነገር ስታወራኝ ይኸውልህ ቆይ እንትና ቆይ አንዴ ኤርሚያስ አንዴ ሰማይ ምናምን ነገር ብለህ የሆነ ስታወራ መንፈሴ ውስጤ ይገፋዋል አልኩ ትምህርትህን። ኢየሱስ ስትለኝ ነው ከተቀመጥኩበት ደንብሬ ብድግ ብዬ የምሰማህ። ፊቴም አይኔም ጥርስ በጥርስ ነው የሚሆነው። እሱ ንገረኝ ውዴ፣ ንገረኝ፣ አውራኝ፣ የእግዚአብሔርን ቃል አውራኝ፣ መጽሐፍ ቅዱስን ጳውሎስ በቆላስያስ መልእክቱ እንዲህ ብሎ እንደተናገረ ብሎ ንገረኝ። እሱ ለእናንተና በሎዶቅያ ስላሉት ፊቴንም ስላላዩት እንዴት ያለ ትልቅ መጋደል እንዳለኝ ታውቁ ዘንድ እወዳለሁ ብለህ ስትለኝ አቤት ደስ እንደሚለኝ ወንድምዬ፣ ደስ እንደሚለኝ የእግዚአብሔር ምስጢር የሆነውን ክርስቶስ እንድታውቁ ለዚህ ይጋደላለሁ። የተሰወረ የጥበብና የእውቀት ሁሉ መዝገብ በእርሱ ዘንድ ነውና ማንም በሚያባብል ቃል አያስታችሁ ብለዋል ስትለኝ ይኸው በቃ እኔም መተተነ አቡነ በርሶማ አቡነ በርጩማ ስትለኝ አየህ ጳውሎስ ማንም እንዳያሳስታችሁ ብለዋል። በርጩማህንና በርሶማህን እዛው ዞር ታደርጋለህ። እዛው ያዘው እልሃለሁ። እዛው ያዝልኝ። ሐዋርያው የነገረኝ የጥበብና የእውቀት ሁሉ መዝገብ በእርሱ ዘንድ ነው ብሎ ያለውን ጥበበኛውን ኢየሱስን አይደለም ብዬምልህ። ኢየሱስ ጥበበኛ አይደለም። የእግዚአብሔር ጥበብ ነው። ራሱ ጥበብ ነው። ሰለሞን ነው ጥበበኛ፣ ኢየሱስ አይደለም ጥበበኛ። ኢየሱስ ራሱ ጥበብ ነው። የእግዚአብሔር ምስጢር የሆነውን ክርስቶስን እንድታውቁ ሐዋርያቱ የተጋደሉት ክርስቶስን ለማሳወቅ ነው። የዘንድሮቹ የሚጋደሉት አቡነ በርሶማ፣ አቡነ በርጩማ፣ አቡነ ገሪማ፣ አቡነ ደንቆሮ፣ አቡነ ምሰሶ ይለኛል። ተወኝ አንተ ሰውዬ፣ ዞር በል ከትውልዱ መንገድ ላይ። ከሰበክ ኢየሱስን ስበክ፣ ከተናገርክ ስለ አብ ልጅ ስለ ኢየሱስ ክርስቶስ ስበክ፣ እሱን አሳውቅ። የሐዋርያው ተጋድሎ ለቆላስያስ ቅዱሳንም ለሌሎቹም እንዴት ያለ ትልቅ መጋደል እንዳለኝ ታውቁ ዘንድ ወዳለሁ። ምንድን ነው የሚያጋድልህ? የጥበብና የእውቀት ሁሉ መዝገብ የሆነውን ኢየሱስ ክርስቶስን እንድታውቁ፣ የእግዚአብሔር ምስጢር የሆነውን ክርስቶስን እንድታውቁ። ምን ያደርግልናል ብናውቀው? እሱን ማወቅ የዘላለም ሕይወት ነው ይልሃል ዮሐንስ ተቀብሎ። ኦ መንፈስ ቅዱስ ለዘላለም ስም ይባረክ የኔ አባት። ሃሌሉያ። እሱን ማወቅ የዘላለም ሕይወት ነው። እሱን አለማወቅ መጥፋት ነው። አባቶቻችን ሐዋርያት እሱን ለማሳወቅ ነበረ ከኢየሩሳሌም ከተማ ጀምሮ እስከ ኤልዋሪቆ ድረስ ደፋ ቀና ያለው። መርከቡ እየተሰበረበት በውሃ ውስጥ እንደ አሳ ያደረው፣ በረሃብና በጥም በእንግልት በወገኖቹም በውጭም ባሉ በኩል ፍርሃት አለብኝ እያለ ብዙ ጊዜ በረሃብና በጦም ኖርኩ ይላል። ይህን ሁሉ የሆነው ማንን ለማሳወቅ ነበረ? በግሪክ፣ በአቴና፣ በቱርክ፣ በባህር ደሴቶች፣ በሜቄዶንያ፣ በጣሊያን፣ በነዛ ሁሉ በተለይ በሜዲትራኒያን ባህር ውስጥ ባሉ ትንንሽ ደሴቶች ሁሉ ጭምር ሳይቀር የተንከራተተው ሐዋርያው ክርስቶስ ኢየሱስን ለዓለም ለማሳወቅ ነው። የእግዚአብሔር ምስጢር የሆነው ክርስቶስን ዓለም እንድታውቅ አይ ጳውሎስ አንተ ሰብከ በደህናው ጊዜ ሄድክ። እናንተ የነገራችሁንን ወንጌል ግን የሚያዳፍኑ እናንተ የተናገራችሁትን መልእክት አንስተን ስንነግራቸው የሚበሳጩ አረፋ የሚደፍቁ የሚደባደቡ የሚራገም ትውልድ ባለበት መካከል እናንተን የረዳ የእግዚአብሔር ጸጋ እኛንም እየረዳ ይህን እውነት እንናገራለን። ዓለም ልታውቀው የሚገባት የእግዚአብሔርን ምስጢር የሆነውን የእግዚአብሔርን ጥበብ የሆነውን ኢየሱስን እንዲያውቁ ነበር ሐዋርያው የተጋደለው። ይህንን ጳውሎስ እየተጋደለ ዓለም እንዲያውቀው የሰበከውን ኢየሱስን የምታሳውቅ ቤተክርስቲያን ለተለት እሷ እውነተኛቱ ቤተክርስቲያን ናት። ከእርሱ ውጭ ግን
ሌላን እንድታውቁ የሚጋደሉ እሷም በመንፈሳዊ ግልሙትና ውስጥ እየገለሞተች ያለች ቤተክርስቲያን ናት። ታዲያ ንስሐ ነው መግባት ያለባት። የሰራዊት ጌታ እግዚአብሔር በቁጣው ሳይገለብጣት ማለት ነው። ንስሐ ነው መግባት ያለባት። ፍጡርን የምትሰብክ ቤተክርስቲያን ንስሐ ነው መግባት ያለባት። በክርስቶስ ቤተክርስቲያን ታሪክ ውስጥ አንድ ቦታ ላይ ፍጡር ያድናል ተብሎ አልተሰበከም። በሐዋርያቱ አልተሰበከም። በነቢያቱ አልተሰበከም። የቱ ጋ ነው ጳውሎስ አብርሃም ያድናል ብሎ የሰበከው? ጻድቅ አባት አይደል ነው። እግዚአብሔር በሁለቱም ኪዳን አረን በሁለቱም ኪዳን በሶስቱም ማለት ነው። ሕገ ልቦና ዘመነ አበው በኦሪቱም ላይ በአዲስ ኪዳንም ላይ ጽድቁ የተመሰከረለት አባት አብርሃም ያድናል ተባለ? አልተባለም። ከዛ አምጥተህ ነው ታዲያ አንተ የቡልጋውን ሰውዬ አቡነ ተክለ ሃይማኖትና ማንች ክርስቶስ ሰምራ ታድናለች ብለህ የምትለኝ? አየው ለአይ መከራ የከፈሉት እንትን ያሉት የከፈለችው መከራ ምናምን ነገር ብለህ ትለኛለህ። ምንድነው የከፈለችው መከራ? ክርስቶስ ሰምራ ምንድነው የከፈለችው መከራ? ምንድን ነው የከፈለችው መከራ ተብሎ የሚባለው? ጦር በግራና በቀኝ ሰክታ ስትጸልይ እና ሆዲቃዋ ደግሞ ስጋዋ አለቀ ውሃ ውስጥ ሆና፣ ከዛስ አሳዎች ሄዱባት። ለምን ዶልፊንና ሻርክ አክሮባት አይገለበጥባትም? ውስጧ አይመለከተኝም። እውነትህ ነው። አሳዎች ሄዱባት። እሺ እና የእሷ አጥንት በረከት እኔ ላይ ይደርብኝ ብዬ እንድል ነው። ከዛ ስናነበው 11 ልጅ ወልዳ 12ኛውን ለሰራተኛዋ ሰጥታ ሱባኤ ስትገባ ሕፃኑ አለቀሰ እና ሜቴ ሕፃኑ አለቀሰ ብላ ስትል ሰራተኛይቱ ሄዳ ሰጠቻት፣ ለመቤቲቱ ማለት ነው፣ ለክርስቶስ ሰምራ። እንዴት ትጠሪኛለሽ ከሱባኤ ላይ ብላ በሰራተኛዋ አፍ ውስጥ የእሳት ጉጠት ጨምራ ገደለቻት ይላል። እችን ሴትዮ ነው ጻድቅ ብለህ ብትለው ለአንተ መስዋዕት ከፈለችልኝ ብለህ ብትለው አልፈልግም ወንድምዬ። መስሚያዬ በዘመንኛ ወጣቶች ንግግር ጥጥ ነው። እንዲህ አይነት ነገር ያኔ በአለማወቅ ወራት ተጃጅዬ በመፍዙዛቸው አፍዝዘውኝ አሜን አሜን ስል ኖር ያለው እንደ ቃልቻ። አሁን አሜን ምለው ለታረደው በግ ለኢየሱስ ክርስቶስ ብቻ፣ ሌላስ የለም። መንፈስ ቅዱስ ብለህ ነገር በተለየ አካሉ ስለ አምላክነቱ በቃ ያኔ ይኸውልህ እንዴት ብዬ አሜን እያልኩ እንደምቀበልህ እኔ የማውቀው። አሳ ሄደባት ይለኛል። አጥንቷ ውስጥ አሳ ተርመሰመሰ። ሰራተኛዋን በእሳት ጉጠት ለምን ጠራሽ? ከሱባኤ ላይ ብራ አፏ ውስጥ ጨምራ የገደለች እኔ እንድትገድለኝ ነው። የእሷ በረከት እኮ ነው። አንተን የምትጨምርብህ ነው እሳት ጉጠት። ከዚህ ሴትዮ ምንድን የምንማረው? እኔ የአቡነ ኪሮስ በረከቱ ይደርብህ ይልሃል ሰውየው። ስለ እናንተ ሲጸልዩ ምናምን ነገር ብሎ በተኛበት ቦታ ላይ 40 ዓመት ዛፍ በቀለበት ይላል። ገላገለን። ቴንኪው ያ ዛፍ። በእውነት ያ ዛፍ ብናገኘው መስማት ባይችልም ባናጨበጭብለትም በእውነት ሊመሰገን ይገባዋልና ምኑ ዛፉ ገላገለን፣ እዛው አስተኝቶ አስቀረልን ማለት ነው። በቃ እንደ የማንም እንቅልፋም ታዲያ በተኛበት እንቅልፍ ነው ተጫጩኖት። የማንም እንቅልፋም በተኛበት ዛፍ የበቀለበትን ሰውዬ እኔ ላይ ታዲያ ምን እንዲያበቅልብኝ ነው እንድቀበለው የምፈልገው? ያጃማ ይላል ሰዎች ይሰማችኋል አይደል? በቃ ምን እንዲተርፍልኝ ነው? ዛፍ ይብቀልብህ ኤርምያስ ልትለኝ ነው? እንደ አቡነ ኪሮስ ተጋድሜ የለም አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራላል ተብሎ በተባለው ቅዱስ ቃል መሰረት መድኃኔዓለም አንቅቶኛል አልኩ። የውስጥ ሰውነቴን የነካት አልኩ። መንፈሴን ያገኘው አልኩ። ነፍሴ ጌታዬን አውቀዋለች አልኩ። ገገማ ጴንጤ ሆኜላለሁ አልኩ። በእግዚአብሔር ቃል ላይ ብቻ ማመን። ዓለሙ ለምን አይደፋም? ኢየሱስ ያድናል። ኢየሱስ ጌታ ነው። ይሄ ጴንጤ መፈክር የሚመስላችሁ የሐዋርያቱ ስብከት ነበር። የሐዋርያቱን ስብከት ጴንጤዎቹ ሲያስከትሉት እንዲሁ አሉ። እነ ጳውሎስ እንዲህ ነበር እያሉ ያሉት፣ ኢየሱስ ያድናል፣ ኢየሱስ ጌታ ነው ነው ያሉት። ከዛ የመጣና እንትና የሚባሉ ጻድቅ አሁን በቅርብ ጊዜ የመጡ ማን ብለህ አባ ሳሙኤል ዘዋልድባ በምን መጡ? በአንበሳ ተጭነው አናብስት
የግብፁ አቦ ነብሮች ተከትለውት 60 ነብሮች 60 አንበሶች ይልላል። እሺ ገቡ ተባለ። በነብርና በአንበሳ ታጅቦ የአባ ሳሙኤል ዘዋልድባው በአንበሳ አሉ። አቡነ አረጋዊ በዘንዶ አሉ። በዘንዶ የገባ አሉ። በዘንዶ የገባ በአንበሳና በነብር ታጅቦ የገባ የግብፁ ደግሞ አቶ ሚናስ ደግሞ በግመል የገቡ ሌላ ደግሞ ገና ይጨምሩላል። በጃርት በከርከሮ በዝሆን ተጭነው የመጡ ይላል። እኔ ይኸውልህ ወንድምዬ እኔን ተወኝ፣ ይህን ትውልድ ተወ። እኔ አንድ ወደ ኢየሩሳሌም ከተማ ከትህትናው የተነሳ ኢየሱስ ከትህትናው የተነሳ ነቢየ እግዚአብሔር ኤርምያስ ማነው ዘካርያስ መሲሁ ከመወለዱ ከ400 ዓመት በፊት ትሁት ሆኖ ኢየሩሳሌም ንጉሥሽ ትሁት ሆኖ በአህያይቱና በአህያይቱ ውርንጫ ወደ አንቺ ይመጣል ተብሎ የተባለለት ጌታ ከዛ ከቤተፋጌ በአህያይቱ ውርንጫ የዛሬ 2000 ዓመት የኔ ትሁት የኔ ጌታ ገብቷል ወደ ኢየሩሳሌም ከተማ። የጽዮን ልጆች ዘምሪ ደስ ይበልሽ ተብሏል። ሆሳዕና በአርያም እያሉ ዘምረዋል። ሆሳዕና ትሁት ሆነው ንጉሴ ገብቷል ወደ ኢየሩሳሌም ብቻ አይደለም። አሁን ትሁቱ ጌታ ወድጄና ፈቅጄ ጌታን ተቀበል ብለው ሲሉ ይስቀበለው ያ ጌታ በእኔ ውስጥ አለ። አሁን አህያይቱ ውርንጭላ ላይ ያለ አይደለም፣ በእኔ ውስጥ ያደረ አማኑኤል አለ አንተዬ። ስለዚህ በከርከሮ ተጭኖ በጅብ ተጭኖ በግመል ተጭኖ በአንበሳ ተጭኖ በነብር ተጭኖ እንዲህ ብሎ ገቡ አትበለኝ። እኔ አንድ የገባ ትህትናው ብራዘር በመላእክት የተመሰከረለት በአስቀድሞ ከመወለዱ ከ450 ዓመት በፊት ታላቁ ነቢይ ዘካርያስ ኢየሩሳሌም ንጉሥሽ ትሁት ሆኖ በአህያይቱና በአህያይቱ ውርንጫ ወደ አንቺ ይመጣል። ዘምሪ አንቺ የጽዮን ልጆች ደስ ይበልሽ። ተው ስልህ ከርከሮ ጦጣ ትለኛለህ እንዴ? በከርከሮ ተጭኖ የመጡ የራሱ ጉዳይ። በግመል ተጭኖ የመጣ ትለኛለህ እንደ አንድ ግብፃዊ ሰውዬ። እኛ የማንም የግብፅ መጫወቻ ነን እንደ አንተ? ተው ስለ አንተዬ ተው። የአምላክ የእግዚአብሔር መንፈስ ለዘላለም ስምህ ይባረክ። እኔ አንድ ትሁት ጌታ አለ በአህያ ውርንጫ ተጭኖ የመጣ በአህያይቱና በአህያይቱ ግልገል ተጭኖ ከትህትናው የተነሳ የሰማይ የምድር ፈጣሪ በኪሩቤል ላይ የሚቀመጥ 4 እንስሶች የሚሸከሙት የኔ ጌታ ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር በዘላለም ተራሮች ላይ ሆኖ በድንቅ የሚያበራ የአባቶቻችን አምላክ ልዑል እግዚአብሔር በሲና ሕግን የሰጠ አሁን በአህያይቱ ውርንጫ ከድንግል ተወልዶ ትህትናውን እስከዚህ ድረስ አሳይቶኝ በአህያይቱ ውርንጫ የመጣውን ነው ተቀበሉ ብለ የብሉይ ኪዳን ነቢያት የነገሩ እንጂ አንተ በጃርትና በከርከሮ በጅብ ላይ የተቀመጡ ትላለህ እንዴ? ይህን ምድረ ሰላቢ ሁሉ ተቀበል ትለኛለህ? ዞር በል። በቃ ዘካርያስ ነግሮኛል ተቀበለው ብሎ ያለኝ በአህያ ውርንጫ የመጣውን የዛሬ 2000 ዓመት ውዴ ለዘላለም ስም ይባረክ የኔ አባት። በቃ እሱን ተቀብየዋለሁ። በአህያ ውርንጫ የመጣውን በአህያ ውርንጫ ተጭኖ ወደ ኢየሩሳሌም የገባው ጌታ እኔ ህይወት ውስጥ ገብቷል። እንኳን ነገሩኝ ጴንጤዎች። እግዚአብሔር የዘመናችሁን ቁጥር ይባርክ። ከተቀባው ጌታ ጋር አገናኛችሁን። ስመ ለዘላለም ይባረክ። የኔ ጌታ እኔ ቤት እኮ ገባ ነው ብዬ እኔ ህይወት ውስጥ ገባ። መጡ ይልሃል እንስሶችን የዱር አራዊቱን ሁሉ እየጠሩ በከርከሮ መጣ፣ በጅብ መጣ፣ በግመል መጣ፣ በአህያ መጣ፣ በዘንዶ መጣ፣ በእባብ መጣ፣ በንስር መጣ፣ በምን መጣ ይል በምን የሚመጣ እየመታን ነው የምንጥላቸው። የሰራዊት ጌታ እግዚአብሔር ምስክር ነው። አምላኬ እግዚአብሔር ምስክር ነው አልኩ። አምላኬ እግዚአብሔር ምስክር ነው። ውጣና ስበክ ብሎ ሲለኝ የሰማሁትን ድምፅ አልተጠራጠርኩትም። አይቼና ሰምቼ ነው የወጣሁትኝ። በህይወት ዘመናችን ይሄን መስበክ ያለብን ትህትናው ከልብ የሆነ እኔ ዋህ በልቤ ትሁት ነኝ ከኔ ተማሩ ብሎ ያለው ጌታ ለእኔ በአህያይቱ ውርንጫ ኢየሩሳሌምን ሊያድን ዓለምን ሊያድን በእልፍ አላፋት መላእክት ታጅቦ ዝማሬና ምስጋና ስግደት የሚቀበለው ጌታ በአራቱ እንስሶች ስለ እንስሶቹ ብቻ እንኳን ብታጠና ብራዘር አይኖች በእንባ ይሞላሉ፣ መንፈስ ይከዳል።
ልብህ ራሱ ይፈራል፣ በፍርሃት ይንቀጠቀጣል። ስለ እንስሶቹ ብቻ ስለ ጌታ ስለ እንስሶቹ ብቻ አራቱ እንስሶች መንፈሳውያን የተባሉትን ብታጠናቸው ትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ብቻ ብታነብ እነዚህ ፍጡራን እንደዚህ ተብለው ከተገለጡ በእንስሶቹ መካከል የሰው ልጅ የሚመስል ነበር፣ የእሳትን ፍም አየው ይላል። የኔ ጌታ ለዘላለም ስም ይባረክ። ኢየሱስ ክርስቶስ አባዬ ስም ይባረክ። የእግዚአብሔር መልክና አምሳያ ይሄ ነው ብሎ ይላል ብሉይ ኪዳን ላይ የተገለጠለት ሕዝቅኤል። የእግዚአብሔር መልክና አምሳያ ይሄ ነው ብሎ ይላል። መልክና አምሳያው ተብሎ እዛ ጋ የተገለጠውን ሄደህ ብታየው የሆነ ሰውዬ ራጉኤል ቤተክርስቲያን ጀርባ የሚስለው ስዕል አይደለም። ስም ይባረክ የኔ አባት፣ ስም ይባረክ የኔ ጌታ፣ ስም ይባረክ ለዘላለም፣ ስም ይባረክ። ልዩ ነህ አንተ፣ ልዩ ነህ። ይህን ጌታ ንገረኝ ለእኔ፣ ካልሆነ አትምጣብኝ፣ አትድረሱብን እዚህ። ይህን ጌታ ንገረኝ። አባቶቼ ነቢያት የተረኩትን አባቶቼ ነቢያት ሕዝቅኤል የነገረን ንገረን። ኦኬ፣ የእግዚአብሔር መልክና አምሳያ እንዲህ ነበር ይላል። እንስሶቹን እንኳን በእኔ ቃላት ገልጬ ላብራራልህ አልችልም። ክንፎቻቸው ሁሉ አይኖች ነበሩ ይላል። ይሄ ጌታ ነው። አየህ፣ ይሄ ጌታ በነዛ አራቱ እንስሶች ላይ በመንኩራኩሩ ላይ በኪሩቤል ላይ የሚቀመጠው ጌታ መጥቶ አህያይቱ ግልገል ላይ ተቀምጦ ወደ ኢየሩሳሌም ገባ እኔን ሊያድነኝ። ስሙ ይባረክ የኔ አባት ኢየሱስ ክርስቶስ። ይህን ጌታ ያላወቃችሁ ሰዎች ኑና ዳኑ። እሺ ኑና ዳኑ። ከእንቅልፌ እንደነቃሁ ቢጃማይን እንኳን አልቀየርኩም። አሁን ስነግራችሁ በሌሊት በመኝታዬ ላይ የማወራው ሰው ኖሮኝ ባወራው ራሱ ውስጤ ያወራል፣ ተኝቼ ውስጤ ያወራል ማለት ስለ ክርስቶስ። የተነኩ ቸርነቱና መላክነቱን አባትነቱን የቀመሱ ያውቁታል። ቃል ለምድር ለሰማይ። በዘመናችን በእኛ ዘመን ከአብና ከወልድ ከመንፈስ ቅዱስ በቀር ሌላ አምላክ ላይወራ ሞቶ ሞትን ድል አድርጎ በተነሳው በሰማያት በአባቱ ቀኝ ያለ በክብር ተመልሶ የሚመጣውን የዳዊትን ልጅ የእግዚአብሔር ልጅን ኢየሱስ ክርስቶስን ከእርሱ በቀር ሌላ ሊሰበክ የሚችል በእኛ አንደበት ውስጥ ለዘላለም አይኖርም። ወንድሞቼ እናቶቼ በዚህ ደስ ይበላችሁ። ደጋግማችሁ ይህን እውነት የሰማችሁ መወሰን ያቃታችሁ ሰዎች እንወስኑ፣ ጌታን ለመቀበል እንወስኑ። በስብከታችን እንደ ቅዱስ ጳውሎስ የምናጫችሁ ለኢየሱስ ነው። ጴንጤው ወገኔ በምድር ዙሪያ ያለው በሙሉ የወንጌል አማኞች በስብከታችን የምናጫችሁ ለሱ ነው። የምናስተዋውቃችሁ ከሱ ጋር ነው። ኑ በክርስቶስ ኢየሱስ ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን እንዳለ እንለምናችኋለን። እኛ ኑ ወደ እግዚአብሔር መንግስት፣ ኑ ከድቅድቅ ጨለማ ውጡ፣ ወደሚደነቅ ብርሃን ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ መንግስት ፍለሱ። ጌታ ኢየሱስ ይወዳችኋል፣ ይወደናል። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ተባረኩ። ወንድምነት ካለ አለ ዳንኤ ጥሪ አድርግላቸው ፕሊዝ። ጸጋ ይብዛልህ። ተባረኩ ወገኖች። እሺ ወንድምነት ጸጋ ይብዛልህ። ጌታ ኢየሱስ ይባርክ። ተባረክ። እሺ ይህን ጌታ ለመቀበል የምትፈልጉ ሰዎች ካላችሁ ጥሪ እናደርጋለን። እኔም ለክርስቶስ ሕይወቴን መስጠት ፈልጋለሁ የምትሉ ሰዎች ይህን ጌታ በልባችሁ ላይ ለመሾም የምትፈልጉ ሰዎች ጌታን ለመቀበል ከዛሬ ጀምሮ የክርስቶስ ኢየሱስ መሆን ፈልጋለሁ፣ ይህንን ጌታ መከተል ፈልጋለሁ፣ ሕይወቴን ዘመኔን ሁሉ ስለኔ ለሞተልኝ ለዚህ ውድ ጌታ መስጠት ፈልጋለሁ የምትሉ ሰዎች ካላችሁ አብረን መጸለይ እንችላለን። ባላችሁበት ስፍራ ሆናችሁ መጸለይ እንችላለን። ጌታ ይባረክ። ስለሰማነው ውድ ቃል
ለህይወት ይሆንላችኋል። ይህ ቃል ዛሬ ወስኑ ወገኖች። ከክርስቶስ ኢየሱስ ጋር ህይወታችሁን ዘመናችሁን ለማሳለፍ ቀሪ ጊዜያችሁን ሁሉ ለክርስቶስ ኢየሱስ ለመስጠት የምትወዱ ሰዎች ካላችሁ ባላችሁበት ስፍራ ሆናችሁ ይህንን የንስሐ ጸሎት ከኔ ጋር እንጸልይ። እግዚአብሔር ይሰማችኋል። በሰማችሁት ቃል ልባችሁ የተነካ ወይም ደግሞ በሌሎች ጊዜያቶች ወንጌል ተነግሯችሁ ያልወሰናችሁ በቤተሰብ በወንድም በእናት በአጎት በአባት ሊሆን ይችላል፣ በቅርብ ወዳጅ በጓደኛ እንደዚሁም ቸርች ሄዳችሁ እየተመላለሳችሁ ግን ያልወሰናችሁ እስከ ዛሬ ድረስ ማለት ነው ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ ጉያ ያልገባችሁ ወንድሞች ካላችሁ አብረን እንጸልይ። ይህ ምሽት የእናንተ ምሽት ይሁን። የመዳን ቀን አሁን ይሁንላችሁ። በዚህ ሰዓት እግዚአብሔር ጋር ታረቁ። በክርስቶስ ኢየሱስ አምናችሁ ኃጢአታችሁ በደላችሁ በክርስቶስ ኢየሱስ ደም ታጥቦ የእግዚአብሔር ልጆች የምትሆኑበትን እድል እግዚአብሔር ሰጥቷችኋል። ይህንን የጸጋውን ወንጌል እንድትቀበሉ በጌታ ፍቅር እናበረታታችኋለንና ዛሬ አሁን በዚህ ሰዓት መዳን ይሆንላችኋል። የምትችሉ ሰዎች ባላችሁበት ስፍራ የምትችሉ ሰዎች ተንበርክካችሁ፣ ስራ ላይም ያላችሁ ሰዎች ልባችሁን ወደ ክርስቶስ ኢየሱስ አቅንታችሁ ይህንን አጭር የንስሐ ጸሎት ከኔ ጋር እንጸልይ። እግዚአብሔር ይረዳችኋል። እግዚአብሔር ያግዛችኋል። መድኃኒት የሚያስፈልገው የታመመ ሰው ነው። ህይወታችሁን ስታዩ ከእግዚአብሔር እውነት የራቃችሁ እንደሆነ የሚሰማችሁ በኃጢአት በበደል ውስጥ እንዳላችሁ ዛሬ ብትሞቱ መንግስተ ሰማያትን መግባት እንደማትችሉ ኮንፊርም የሚያደርጋችሁ ወንድምቶች ካላችሁ ለእናንተ ኢየሱስ ክርስቶስ መፍትሄ ነው። እሱ ነው የዓለም መድኃኒት፣ የዓለም ኃጢአት የሚያስወግድ እሱ ነው እና ይህንን ጌታ ተቀብላችሁ ነፍሳችሁ እንድታሳርፏት ከዘላለም ሞት ማምለጥ እንዲሆንላችሁ አብረን ይችን አጭር ጸሎት ከኔ ጋር እንጸልይ። እግዚአብሔር ይረዳችኋል። እኔ የምለውን ከኔ ኋላ ባላችሁበት ስፍራ ላይ እንድትሉ በጌታ ፍቅር አበረታታችኋለሁ። ለጌታ እንድትነግሩት ይሄ ጸሎቴ ነው፣ ይሄ የኔ የልብ ጩኸት ነው ያላችሁ ለክርስቶስ ኢየሱስ ንገሩት። አብረን እንጸልይ። እግዚአብሔር ይረዳችኋል። ጌታ ያግዛችኋል። እግዚአብሔር አባትና አምላኬ ሆይ ስለዚህ ጊዜ አመሰግናለሁ። እኔ ኃጢአተኛና በደለኛ ሰው ነኝ። አንተን በብዙ አሳዝኛለሁ፣ በብዙ በድያለሁ። ዛሬ በፊትህ ንስሐ ገባለሁ። ትላንትናዬን ልረሳ፣ በአንተ ጸጋ ደግሞ ልበረታ። ጌታ ሆይ በፊትህ ንስሐ ገባለሁ። እባክህን ኃጢአት በደሌን መተላለፌን ሁሉ ይቅር በለኝ። በልጅ በክርስቶስ ኢየሱስ ደም እጠበኝ። ዛሬ ልጅህን በማመን የሚገኘውን ይህንን አዲስ ህይወት ለመቀበል ወስኛለሁ። ዓለምን፣ ሰይጣንን፣ ስራውን ሁሉ ክዳለሁ። የእግዚአብሔር ልጅ የሆንከውን አንተን የህይወቴ ጌታና ዳኛ አድርጌ እቀበላለሁ። እግዚአብሔር አባትና አምላኬ ሆይ ከዛሬ ጀምሮ በእኔ ህይወት ላይ አንተ ብቻ ንገስ። ፈቃዴን ለአንተ አስረክቤ እሰጣለሁ። እግዚአብሔር አባትና አምላኬ ሆይ ከዚህ በኋላ ያለኝን ቀሪ ዘመኔን ሁሉ እንድትመራኝ፣ እንዴት መውጣት መግባት እንዳለብኝ አላቅም። እግዚአብሔር ሆይ አንተ እንድታግዘኝ እማጸናሃለሁ። ጸጋህን አብዛልኝ። ጸሎቴን ሰምተህ ልጅህ አድርገህ ስለተቀበልከኝ አመሰግናለሁ። ከዛሬ ጀምሮ አባ አባ ብዬ የምጮህበት የልጅነትን መንፈስ ስለሰጠኸኝ እባርካለሁ። በክርስቶስ ኢየሱስ ስም ጸለይኩኝ። አሜን አሜን።